ያዘው ቆይ ያዘው ደ ሸባባ ዘር አያችሁ ተያዘ እኮ አሁን ጉባኤ መቃ ኢየሱስ ክርስቶስ ጉባኤ ስሙኝ አዋረደኝ ቆይ ስሙኝ እሱ ምንድነው ያለው ሐኪም ገንዘቡን ምን አያረግም ብዙ ገንዘብ ጨርሻለሁ ያለኝ ወንድሜ አንድ እሱ ብቻ ነው መሬት ይዘን አልጸለይንም አያችሁ ዘን ይሄ በሽታ አይደለም አንደኛ እሱ ገና ያልዳነ ነው ምን አልኩት መሰላችሁ አግኝቼው ነበር ዓርብ ዕለት እንዳትቀር ይዘውን አልኩት አይደል ዜድ ሆስፒታል እንዳታስገባ አምጣው 15 ቀን አይሲዩ ውስጥ ተኝቻለሁ ነኝ 15 ቀን ፕሮፌሰር እንድሪያስ ሸቴ ታውቋቸዋላችሁ እሳቸው የሞቱ ለታ ከኔ ጋር ናቸው አብረን የተኛ ነው 10 የሚሆነውን ከፍተኛ መኮንኖች ምናልባት አታውቁም እናንተ ፕሮፌሰር እንድሪያስ ሸቴ አይሲዩ ውስጥ ተኝተን እኔን ዶክተር ምን አለኝ 99% ይሞታል እድሉ 1% ብቻ ናት አለ ምን ትላለች እኔ አላቀም አይሲዩ ውስጥ ነው ያለሁት ምን ትላለች እሷ እንዴ 99% እሱ ሞቷል 1% ጌታ የት ሄደና ነው የሚሞተው እሱ ኢየሱስ ጌታ የት ሄዶ ነው የሚሞተው እሱ አይሞትም ሁሉም ሞቱ 10 ነን 9 ሞቱ እኔ ብቻ ቀረ አለ ሰው እኔ ስቀር ደግሞ ምን ሆንኩኝ ፓራላይዝድ ሆንኩኝ ምን እግሬ እንዲህ ብሎ ስለነበር ታጥፎ ስለነበር መሄድ አልችልም በዊልቸር ዳይፐር ተጠቃሚ ባለቤቴ የኔን የሚወጣ ዌስት ጠራጊ እግዚአብሔር ያሳያችሁ የእግዚአብሔር ታምራቱ የለም አንተ ሽባ አትሆንም አለ ጌታ አሜን ያመዳለ ምን አለ ሰው አለ እዚህ ቤት እኔ በጣም ተራመድኩኝ ከውጭ ያሉት ዘመዶቼ እሷ እህቴ እነሱ ሰፖርት አድርገውን ገንዘብ መድኃኒቱን ልነግራችሁ አልችልም የሚወጣ በቀን እስከ 100,000 ብር ይገዛል መድኃኒት ምን እንደሚሆን ግን አይገባኝም እኔ እየሰማችሁ ነው በቀን ስንት ብር መድኃኒት በቃ መድኃኒት ግዙ ነው ቢቸግራት ምን ተደረገ ሞተረኛ ተከራየችና ሞተረኛው መድኃኒት የምትፈልገውን ለፋርማሲስቱ ትናገራለች ፋርማሲስቱ ለሷ ለዛም ሲመጣ ገንዘብ ነው ያም ሲመጣ ገንዘብ ነው በዚህም ገንዘብ ነው በዛም ገንዘብ ነው ምንም የለውም ሁሉ መልካም እንግዳ ወርቅ የሚባል ታውቃለህ እኔ ህይወት ኑሮ ምስቅልቅል ያለ በጣም ጤና የለ ቤት ምን ሁሉ ነገር እየፈረሰ ነው ከ2013 ጀምሮ ምንም ሰላም አይደለም ደብረ ዘይት ምን አለ አንተ ሀገሬ ነው አብዱል አንተ ምንድነው አባቴ ነው ይደንቅ ነው ለስንት ነው የመጣችሁት ሁለት ሆነን እስቲ ብድግ ምን ሆነሽ ባለቤቱ አዎ ጠላት ከዚህ በፊት የፈረሰ ህይወት አያለው እውነት ነው ከዚህ በፊት እውነት ነው ከዛሬ 10 ምናምን አመት በፊት የፈረሰ ህይወት የፈረሰ ትዳር አያለው አዎ ምን ትዋ የምትባል ሃሌሉያ አባዬ ካናሰኔ ምክንያቱም እግዚአብሔር ድንቁ እግዚአብሔር በዚህ ስፍራ አለ አሜን ድንቅን ያደረገልን አንድም ሳያጎድልብን ፈጽሞልናል አሜን መጨረሻውን ደግሞ ለሱ ሰተናል ለታመኑ እጆች አሜን እና እኛ ወደዚህ ስፍራ የመጣ ነው የእሱ ወንድም የሷም ወንድም
ከአሜሪካን ነው። በጣም ጨንቆን በነበረበት ሰዓት ላይ ሂዱ እንዲህ አይነት ቦታ እንዲህ እግዚአብሔር ይሰራል ሂዱ ብሎ ፎቶግራፍ ላከልን። ኧረ ዞር በል ይሄ እንዲህ አይነት ነገር የለም አዲስ አበባ ውስጥ አለን። የት ቦታ ደግሞ እኛ አልሰማንም አላየንም አያልን ተከራከር ነው። ሂዱ አለና አሁንም ድጋሚ ፎቶግራፍ ላከልን። እኛ በመሃል ሲጨንቀን ወለጋ ሄድንና ገስት ይዘን እዛ ጸልየን መጣን። ከዛ በኋላ በሳምንቱ ወደዚህ መጣን። ስንመጣ ያው የተጨነቅንበት ነገር አንደኛ የልጄ ነገር ነው፣ ሁለተኛ የሱ ጤና ነው፣ ሶስተኛ እንደገና ወንድማቸው አሜሪካን ስላለው ጤንነት ነው። እዚህ በቃ ዝርግፍግፍግፍ ሁሉም ነገር አለ። በኢየሱስ አለ ወይ እዚህ ቤት ሰው አሜን 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 ያለችውን ሰምታችኋል? እንደዚህ አይነት ነገርማ አለ በኢየሱስ ስም ተው አልን አለች። አዎ ያው ፊልጶስ ሄዶ ናትናኤል እንዲህ አለው፣ ሕግና ነቢያት ያወሩለትን የመሰከሩለትን የናዝሬቱ ኢየሱስን አግኝተነዋልና ብለው ሲለው ምን አለ? ከናዝሬት መልካም ነገር ሊወጣ እዚህ ስፍራ ላይ መጥቶ የማይ ትውልድ ብዙ ነገር ሊናገር ይችላል። የእናንተ መልሳችሁ መጥተህ ማየት ብቻ ነው። እውነት ነው። መጥተህ እይ እና እነሱ እዚህ ሂዱ እየተባሉ የት ነው የሄዱት? ወለጋ መንገድ ነው የጨመሩት። ችግር የለም። ያው በእርግጥ ልብ ባለበት መዝገብ በዛ አለ ነው የሚለው መጽሐፍ። ግን ምንም አይነት ነገር በህይወታችሁ ከመናገራችሁ በፊት እስቲ ሄዳችሁ ቼክ አድርጉ። ዋሊያ ደግሞ ጸልዩ። ጌታው ይሄ ነገር ምንድነው በሉት፣ ጠይቁ። እና ባለፈውም ከአዳማ የመጡ እዛ ሂዱ ሲባል ምን አሉ? እኛ እንሄድም ተጭ ሌባ። ከዛስ ያኔ ቪዲዮ በአጋጣሚ ሲመጣ ስክሮል አደርጋለሁ አለች። አሳልፋለሁ ቶሎ ቶሎ ይሄ ሌባ ሞላጭ። በግድ ሂዱ ብለው ገፍቷቸው እዚህ መጡ። ያልሄዱበት ነቢያት የለምና ነቢያት የሚባል አይቀበሉም። እዚህ ታስታውሳላችሁ ከአዳማ ባልና ሚስት። አዎ እኔ የምናገረው መልእክት የሚያሸማቅ ሳይሆን ለሌሎች ምስክርነት የሚሆን ነው። አሁን ስሙኝ፣ ነብይ የሚባል አትቀበሉ። እንዲህ አትበል፣ ቶሎ ማውጣት እውነት ነው። አስተጋልኝ አንቺስ? እውነት ነው። ከአዳማ ነው የመጣችሁት? አዎ። መምጣት አልፈለጋችሁም? አዎ አዎ። በግድ ነው ወዲህ የመጣችሁት? አዎ፣ ቤተሰብ ነው ከውጭ ሆነው ሲከታተሉ ነብይ ምን ተስኖት በድሉ ሲሉኝ፣ አይ ጥሩ ነው አየሽ ዩቲዩብ ላይ ይሉኛል። ማታ ሳንደዋወል አንቀርሙልኝ ቆይ አየዋለሁ ምናምን እያልኩ እኔ ሳገኘ እንኳን ስክሮል አድርጌ ነው ማርፍ ቲክቶክ ላይ እና ለምን እኔ ዘመኑ ክፉ ነው። ያው በጣም ብዙ ነገር ትሰማለህ እና ስታይኝ ምን ታረጋለሽ? ስክሮል አረጋለሁ አልቀበልህም እና እኔ እንዳባት ትልቅ ሰው ምናምን ካልሆኑ ብዙ እንትና የሆነ ሽበት ያወጣ ካልሆነ በዛውም ንስሐ ነው። ቆይ ዘመኑ ክፉ ስለሆነ ነው ማትቀበይም? አገልጋዮችን ውሸታም አርጌ ስለምታስቢ? ሁሉንም አይደለም ግን ያው ብዙ አባቶችን ሲሆን ነው። ቆይ በአባቶች የሚሰራ ጌታ የምታምኙ ዛሬ በእኔ አይሰራም? ይችላል። ቆይ ስሙኝ በደንብ ስሙኝ። ይሰራል። በቤተሰብ ግፊት እንጂ ወደዚህ ስፍራ አትመጭም። አዎ። እና መጣት የማይችል ሰው ነው አባቴና። የት ነው ያለው? ዋሽንግተን። ዋሽንግተን የት? ዲሲ ሜሪላንድ ውስጥ ነው የሚኖረው። እሱ መምጣት የማይችል አባትሽ ነው ወደዚህ የላከሽ? አዎ። አስተውላችሁ ስሙኝ። ከዛ ምን አለኝ፣ እኔ በሚቀጥለው አመት ስመጣ እሱ ልጅ ጋር ሄዳለሁ ሲለኝ እንዲህ ከጓጓማ እኔ ለምን ይዝበታለሁ ብዬ። አንቺ ግን መምጣት አትፈልጊም? አባትሽ ከጓጓው ለአባትሽ ምክንያት ነው እዚህ የመጣሽው? እውነት ነው። በደንብ ስሚኛው። ወደዚህ ስፍራ እንዳትመጪ የሚያደርገው የሚከለክልሽ እኔን ስታይ እንድታሳልፍ የሚያደርግሽ ሰይጣን ነው። ለምን ብለሽ ብትኝ
እዚህ ስፍራ ላይ በረከት ስላለሽ መፈታት ስላለሽ አሜን። የመጣሽው ከአዳማ ነው። አቅሻለሁ ነኝ አታቀኝም በፍጹም። በረከትሽን እንድታሳልፊ የሚያደርገው ሰይጣን እንድትቀጠሚ ደግሞ እግዚአብሔር ያዘጋጀው በረከት ነበር። አባትሽ ወደዚህ ስፍራ አንቺን ሲልክ ለሱ ሳይሆን ላንቺ በረከት ነው። አሜን። እና ሴና የምትባል ሴት አለ። ስሜ ነው በኢየሱስ ስም። ናካሰበን ወይኔ ኢየሱስ ጌታ ነው። አካኖሴ ይችላል፣ ይሰራል፣ ይችላል። ኢየሱስ ጌታ ነው። ይሰራል፣ ይታደጋል፣ ያድናል። ላንቺ የበረከት ምክንያት የሚሆነውን አባት አሜሪካ ከተማ ሜሪላንድ እያየሁት አንድ ከበደ የሚባል ሰው አለ። ስሙ ነው ኢየሱስ ጌታ ነው። ወይኔ አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን በኢየሱስ ስም። ያንቺ ጭንቀት አንደኛ የእናትሽ ጤና፣ ሁለተኛ ለእህትሽ ልጅ ጌታ እንዲሰጣት እንድትወልድ። ዛሬ በሴና ምክንያት የገላም ማፀን ተከፈተ። ማን ገላ ወለድሽ፣ ልጅ አቀፍሽ፣ ገላ ወይኔ ዊላካስተባይ ወይኔ ይችላል። አግብታ ለመውለድ ፈልጋለች፣ አልቻለችም። ገንዘቧን ሐኪም ቤት እንደገና ከአሜሪካ ምድር ተነስታ ወደ ሌላ ሀገር ብር ከፍላ ልትሄድ ይሄ አርቲፊሻል ልጅ ለማቀፍ እግዚአብሔር እውነተኛውን ልጅ እኔ ሰጣታለሁ። ምን አለ አንድ ሰው ዘሎ አሜን ቢለኝ። ውሰድ አንተ አሜን ብላ። ይኸው ዘንድሮ ሐኪምም ሰይጣንም የሚበላውን ብር የእግዚአብሔር ቤት ይሰራበታል። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላል። ወይኔ ካንቺ ይልቅ በጣም ጠንካራ ደግሞ ይሄ ባለቤትሽ ነው። ነብያት የሚባል አይቀበልም ደሞም አይተችም። አንቺ ትሄጃለሽ፣ መተሽ ወሬ ታወሪያለሽ፣ ይሰድብሻል። የእግዚአብሔር ሰው የተቀባ ሰው ላይ እጅሽን አታንሺ፣ አለመሄድ ነው። ለምን ትሄጃለሽ ይልሻል። አስጠግልኝ። አይቀበልም፣ አይሄድም፣ አይተችም። አይደለም እውነት ነው። እግዚአብሔር ሰው ልብ በጣም ተጠራጣሪ ነው። የሚያገለግሉ አገልጋዮች ሁሉ ውሸት ይመስላል። እግዚአብሔር ደግሞ እውነት ነው አለኝ። እውነት እንደሆንኩ ላረጋግጥልህ ጌታ የልጄ የሄኖክን አለኝ። የኔ ስም ነው። ወይኔ አረ ወይ አንድ ጊዜ ይኸው ስሙኝ። አንዳንዴ ነገራችሁ ያለበት ቦታ ላይ እንዳትሄዱ ጠላት እንትን ይላችኋል። ከመናገር ዝም ብሎ ከማውራት እስቲ ሄዶ መንፈስ ቅዱስ አላረ እናንተ ውስጥ። ስለዚህ ቼክ አድርጉ እና መጡ እዚህ ቤት ጌታ እስኪ በቃቸው ድረስ። እውነት ነው በቃ ያለች ነው። አዎ በቃ ተንቀጥቅጬ ወጥቼ ቤቴ እስከምገባ ድረስ ከላይ አልበረደም በቃ። ከዛ አሁን በቃ ማስታወቂያ የሚሰራ ሰው ነው የምመስለው። ሂዱ እያልኩኝ ይሄው እንዲህ ተደርጎልናል፣ ሂዱ በቢሾፍቱ በቃ ይሄው እኔ እሱ አንድ ሰው እንዲህ ብሎ ካሉት እሱ እኔ ቀመስኩትን ለምን ሄዳ አትቀምስም? አሁን እዛ ቢሾፍቱ ውስጥ እንግዲህ ዮሐንስ ቤተክርስቲያንን በዳማ ሰርቶ ዳማ የሚባል አለ ሰርቶ ያስረከበ ነው። አይ አልፈልግም ብሎ ነው ወደዚህ የመጣው። ክብር ለእግዚአብሔር ይሁን። አሜን። ጤናውን አገኘ፣ ሰላሙ ተመለሰ። እሱ ሲመጣ ታሞ ነው የመጣው። አዎ ቆይ እሱ አንቺ ጨርሽና እና ሲያዋሩት እንደዛ ነው የሚሉት። ያው ስራችንን ሁለታችንም ነን፣ ልጆቻችን የሉም አጠገባችን። ስለ ልጃችን ነገር ደግሞ እዚህ በተነገረን መሰረት በእግዚአብሔር ቃል 20 ምናምን አመት በአሜሪካን ያሉት ሁለቱም ሴቶች ልጆቻችን ዶክተር ነች ትልቅየዋ፣ ትንሽየዋን ፒኤችዋን አሁን እየተማረች ነው። በእግዚአብሔር ስም በቃ ከትምህርቷ ሊያስተጓጉላት እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ በቃ እግዚአብሔር ነገራቸው ሁሉ ተጀምሮ እስከሚያልቅ ድረስ በእግዚአብሔርና በእግዚአብሔር እጅ ብቻ የሆነ ልጆቼና እኔ በቃ እየተሰራልን ያለው በእግዚአብሔር ነው። በምንም በማንም አይደለም። ገንዘብ የለኝም፣ ዘመድ የለኝም፣ ችሎታ የለኝም፣ ትምህርት የለኝም። ግን 2 ልጆች አሉኝ አሜሪካን። ይሄ እንዴት ሆነልሽ? ጌታ ተናገረ፣ ፈጸመ። በቃ አሜን።
አሜን። ከዛ ከትምህርቷ ለማስተጓጎል እግዚአብሔርን ስለሚፈሩ ይሄማ አገልጋይ ነው፣ የእግዚአብሔር ሰው ነው፣ ይሄ አገልጋይ ነው፣ በቃ ላገባው ይችላል ምናምን ስትል አቁሚ፣ እንጸልይ፣ እግዚአብሔርን እንጠብቅ፣ እንጠይቅ፣ ነገራችን ሁሉ በእግዚአብሔር ስለሆነ የሚሰራልን ተወተወተች። በተለያዩ በትላልቅ ከቀን በኋላ ስም ጠቅሰን ልናዋርድ እንችላለን። አሁንም እግዚአብሔር ስራውን እየሰራልን ነው። እያሳፈራቸው እያዋረዳቸው ወደ አደባባይ እያወጣቸው ነው ያሉት በተለያየ ትላልቅ ሰዎች። በቃ አግቢ አይሆንም፣ እኔና እሱ ደግሞ አይሆንም፣ በፍጹም አላለንም። እግዚአብሔር እኛን ይናገረን መጀመሪያ እግዚአብሔር። ሊውጣት የወጣው ዘንዶ ይሄው አፉ ተዘጋ። ልጃችን አመለጠች። ደስታ ድል ሆነ። እዚህም ቃል ወጥቶላታል። ያ ራሷ እስከምታረጋግጥ ድረስ ዝም አልን። ትናንት ከትላንት ወዲያ እየደወለች ይኸው ስለ ድል ነው የምትናገረው። እግዚአብሔር አስመልጦኛል፣ ተርፌያለሁ፣ ድኛለሁኝ፣ አምልጫለሁኝ፣ እግዚአብሔርን አመስግኝልኝ አለች። እኔና ባለቤቴ ከኛ ላብ ላይ ለእግዚአብሔር ቤት መስሪያ ትንሽዬ ነገር ትንሽ ነች እቺ በቃ ጠብታ ነች፣ ግን ይቀጥላል። አሜን። አብረን ነው የምንሰራው፣ አናቋርጥም። አሜን። እነሱም ደግሞ ይመጣሉ፣ እኛም ከጎናችሁ ነን ብለዋል። እቺኛዋ ትንሽ ጠብታ ነገር ከእጄ ላይ እንዲቀበሉልኝ ነው። እሺ፣ አመሰግናለሁ። ልጄ ምቺ ነች። እሺ። እኔ ብዙ ነገር ያየው ነኝ። 14 ጊዜ ቆስያለሁ። እኔ መከላከያ ሰራዊት ነበርኩ። ስለ እግዚአብሔር ስለምን ማቀው ነገር የለኝም ጭራሽ ምንም ነገር። ከዛ በኋላ ጡረታ ወጣውና መጣውና ቤተክርስቲያን እንዲሁ ዝም ብዬ ቁጭ ብዬ ደብዳቤ ሰጡኝና ቤተክርስቲያን አሰራሉ። ምን አውቃለሁ አልጾም ምን አይደል ለምን ምንድነው እንደዚህ አይነት አሳይመንት ጌታ ይሰጠኝ ብዬ እግዚአብሔርን ጠየቁት። ሂድ ስራ አለኝና ሰራው። ከዛ በኋላ አስረከብኩ፣ ወጣሁኝ። ብቻ ውስጡ ያለ ችግር ብዙ ነው። ከዛ በኋላ በ2013 ዓመተ ምህረት ቤታችን ኮምፕሊትሊ ተቃጠለ፣ ምንም ሳይተርፈን በሰው። ከዛ በኋላ እግዚአብሔርን ጠየቅኩት። ጌታ አንተ ካለ እኔ ምንድነው የምሆነው? ንብረቴን አጣው፣ ቤቴን አጣው፣ ሁሉ ነገር ባዶ ሆነ። ኢቭን የተማርኩባቸው ሰርቲፊኬቶች የተለያየ ቦታ ሀገር ሄጄ ያየኋቸው ነገሮች ሁሉ ጠፉ፣ ወደሙ፣ በቃ ዜሮ። ከዛ በኋላ እግዚአብሔር ትልቅ ነው። ቤት ሰራን እና ባለቤቴ ሁሉን ነገር አደረግን። ከዛ በኋላ ወደ ጌታ መጣሁ። ነኝ ወደ ጌታ ስመጣ እኔ በጣም የበዛ ፕሮብሌም ነበረብኝ። ልብ ነው አይደለም ለሰው ልጅ ሁሉ ነገሩ ሰርኩሌቱ ልብ ነው አይደል? ከልብ ነው ወደዚህ። ይሄ ካልሰራ ምንም የለም። የኔ ልብ በኢትዮጵያ ውስጥም ሆነ በዓለም ላይ አይሰራም። ቲዩብ አይደለም ቲዩብ አይገባለትም፣ ልብ አይቀየርም። ምናልባት ባትሪ ነው የሚገባው፣ ባትሪው እንትን ውጤታማ አይደለም። ስለዚህ ጌታ እኔን ምንድነው የምታረገኝ? እንዴት ነው የምታየኝ ብዬ ጥያቄ ጠየቁት። አንተን ልጄን የማይ አለ። አድኜ አሜን፣ አድኜ ነው ማለት። አሜን፣ አሜን፣ አሜን። እንደዚህ መሰልካችሁ? 15 ቀን አይሲ ውስጥ ተኝቻለሁ እኔ 15 ቀን። ፕሮፌሰር እንድሪያስ ሸቴ ታውቋቸዋላችሁ? እሳቸው የሞቱ ለታ ከኔ ጋር ናቸው፣ አብረን የተኛ ነው። 10 የሚሆነውን ከፍተኛ መኮንኖች ምናልባት አታውቁም እናንተ። ፕሮፌሰር እንድሪያስ ሸቴ አይሲ ውስጥ ተኝተን እኔን ዶክተር ምን አለኝ? 99% ይሞታል፣ እድሉ 1% ብቻ ናት አለ። ምን ትላለች? እኔ አላውቅም፣ አይሲ ውስጥ ነው ያለሁት። ምን ትላለች እሷ? እንዴ 99% እሱ ሞቷል፣ 1% ጌታ የት ሄደና ነው የሚሞተው እሱ? ኢየሱስ ጌታ ጌታ የት ሄዶ ነው የሚሞተው እሱ? አይሞትም። ሁሉም ሞቱ። 10 ነን፣ 9 ሞቱ። እኔ ብቻ ቀረ አለ ሰው። እኔ ስቀር ደግሞ ምን ሆንኩኝ? ፓራላይዝድ ሆንኩኝ። ምኔ እግሬ እንዲህ ብሎ ስለነበር ታጥፎ ስለነበር መሄድ አልችልም። በዊልቸር ዳይፐር ተጠቃሚ
ባለቤቴ የኔን የሚወጣ ዌስት ጠራጊ እግዚአብሔር ያሳያችሁ። የእግዚአብሔር ታምራቱ የለም አንተ ሽባ አትሆንም አለ ጌታ። አሜን። ታመዳለህ። ምን አለ ሰው አለ እዚህ ቤት። እኔ በጣም ተራመድኩኝ ከሚገባው በላይ። የልብ በሽተኛ ሄድም። ይሄ ብቻ ነው። አስማለኝ፣ ስኳር አለኝ። ዱለት በሉት በቃ በሽታው። ዛሬ እየሰማችሁ ነው። የተመሰገነ ይሁን። እኔ ደህና ነኝ። የሚገርማችሁ ጠላት አሁን እሱ እንደዚህ አእምሮ አይታችሁት ነው እዚህ ቤት ሲመጣ ሰው አይመስልም። ጌታ እንዲህ አለው ጤና ተመልሷል። አሜን 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 አሜን። ልጆቻችሁን አውሬ አይበላቸውም አለ። አሜን። ወንድሙ አሜሪካ ነው፣ በግድ ነው ወደዚህ ቤት የመጡት። ትንሽ አለኝ ለእሷ መልእክት የላከው አሜሪካን ሀገር ነው ያለው እሱ። እኛን እዚህ ሂዱ ይለናል። እሷ ደግሞ ስዊድን ሀገር ነው ያለችው። ቪዲዮ የማንንም አይ ቪዲዮ ያያል። እኔንም ሂጂ አለኝ። እኔ እንግዲህ ከልጅነቴ ከ10 ዓመት ጀምሮ ነው ጌታ የተቀበልኩት ማለት ነው። አሁን በአመት እዚህ ስመጣ በየቤተ ክርስቲያኑ ሄዳለሁ። እኔ አንተን አልሰማሁም። አሁን ፎቶግራፍ ላከልኝ እዚህ የተነሱትን ምናምን። እሷ ስታለቅስ ምናምን ደነገጥኩኝ። ወረረኝ የሆነ ነገር በቃና እንዴ መሄድ አለብኝ አልኩ። አሁን ስመጣ ወደዚህ ከሱ እጅ አለኝ። የሱን ቪዲዮ ያለው በቀን ከሱ እጅ ምን ዘይትና ውሃ ይዘሽ ነይና ላኪልኝ አለኝ። እሺ አለ። ወደ አሜሪካ? አዎ። እኔ ሱዲ አንተ እዚህ ኢትዮጵያ አበሻ እዚህ ቁጭ ብለህ ታስቸግራለህ። ሰው እዛ አሜሪካ ውሃውን ይለምናል። ከሱ እጅ ካልሆነ እንዳትልኪ ይቅርብኝ አለ። እሺ አልኩት እና ላንቺ የሚጸለይልሽ አለኝ። እንግዲህ ያው ትጸልይልኛለህ። ክብር ይሁን። ሰዎቹን እንደጸለይክላቸው ትጸልይልኛለህ። ግን እኔ ጌታን በጣም ወደዋለሁ፣ አምናዋለሁ። አላቅም ከጀርባ ያለውን ነገር አላችሁ ወይ? በደንብ አድርገን እንጸልያለን። እንዳልኳችሁ ከባለቤቱ ጋር ሲመጣ ይሄ ሰው ታሞ ነው የመጣው። የመጡትም ወንድማቸው በግድ ሂዱ ብሎ ነው። እውነት ነው። እዚህ ሂዱ እየተባሉ እነሱ ሌላ ቦታ ነው የሚዞሩት። እውነት ነው። በጊዜው ግን እግዚአብሔር ወደዚህ ስፍራ አመጣቸው። የተቀመጡት እዛች አካባቢ መስሎኝ እነዚህ ቀዩ የተቀመጡ ጋር እነሱ ጋር የተቀመጡት እግዚአብሔር በአድራሻቸው በስማቸው አስቡ። ይሄን የሚያክል ሰውዬ በዳይፐር ሲጠቀም አሁን እናንተ ቀላል ይመስላችኋል። እሷ ይሄን ተሸክማ በሴት አቅም ተሸክማ እኔ ብዙ የሚታመሙ ወንዶች ትላንትና ፍቅሬ ውዴ የኔ ማሬ ቦምቦሊኖዬ ያሉ ሴቶች ሲታመም ገንዘብ ሲያልቅ የት እንደገቡ አይታወቁም። በእውነት ነው። አንድ ወር ከምናምን እውነት እላችኋለሁ ወር ከሳምንት ነው የተኛሁት ሆስፒታል። አንድ ቀን ልቀይርሽ የሚላት ዘመድ አጣው። ቤተሰብ ማለት አንድ ቀን መተው ይመጡና ሴት ናት መቼም የሴት ነገር ብዙ ነገር ፕሮብሌም አለው፣ ብዙ ነገር አለ። በሷ ቦታ ሪፕሌስ የሚያደርግ ሰው ጠፋ። በቃ ብቻውን ወርከስ። እኔ አሁን ምን አለኝ? ልጆቻችን ውጪ ያሉት ዘመዶቼ፣ እሷ እህቴ፣ እነሱ ሰፖርት አድርገውን ገንዘብ መድኃኒቱን ልነግራቸው አልችልም። የሚወጣ በቀን እስከ 100,000 ብር ይገዛል መድኃኒት። ምን እንደሚሆን ግን አይገባኝም። እኔ እየሰማችሁ ነው። በቀን ስንት ብር መድኃኒት? በቃ መድኃኒት ግዙ ነው። ቢቸግራት ምን ተደረገ? ሞተረኛ ተከራየችና ሞተረኛው መድኃኒት የምትፈልገውን ለፋርማሲስቱ ትናገራለች። ፋርማሲስቱ ለሷ ለዛም ሲመጣ ገንዘብ ነው፣ ያም ሲመጣ ገንዘብ ነው፣ በዚህም ገንዘብ ነው፣ በዛም ገንዘብ ነው። ምንም የለውም። ይሄ ቆዳዬን ብታዩት፣ ቆዳዬ እኔ በጣም ስፖርተኛ ነኝ።
የደብረ ዘይት ልጅ ነኝ፣ ዋናተኛ ነኝ፣ እግር ኳስ ተጫዋች ነኝ፣ ቫሊቦል እጫወታለሁ፣ ባስኬት እጫወት፣ ኤኒ ስፖርት ውስጥ እገባለሁ። ሰው እንደዚህ ይሆናል። ጨርቅ ቆዳዬ ጨርቅ ነው የነበረው። ቆዳ ጨርቅ ይሆናል። አይ መቀመጫዬማ ብታየው እጥፍጥፍ ነው ያለው መቀመጫዬ። እንዴት መቀመጥ እችላለሁ? ኖ አልችልም። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሁን ወደ ድሮ ከድሮውም በላይ አሁን ለጌታ ክብር። አሁን ቬሪ ያንግ ወጣት ነኝ። አሁን ሮጣለሁ፣ ምን እላለሁ። በቃ እንግዲህ እግዚአብሔር ተደግፎ ወደዚህ የመጣ ሰውዬ ዛሬ ሙሽራ መስሎ ነው የመጣው። እግዚአብሔር የተመሰገነ። ምን አለ ያ ወንድሜ መሰላችሁ? እባካችሁ አለ እኔ መምጣት አልችልም፣ የእግዚአብሔር ሰው ግን ፍቃደኛ ከሆነ አንዲት ደቂቃ በስልክ ያናግረኝ እባካችሁ። እኛን ሁሉ የጠቆመ ሰው እግዚአብሔር፣ በእውነት እግዚአብሔር ምስክሬ ነው። አንዲት ደቂቃ ያናግረኛል። ክብር ይሁን። እዚህ ቤት እሷ ያኔ ሲያለቅሱ እሱስ እንዴት እንደሚያለቅስ እሱና ጌታ ያውቃል። ሚዲያ ላይ ያሉ ዩቲዩብ ላይ ሁሉ መልካም እንግዳ ወርቅ የሚባል ታውቃለህ? እኔ ነኝ። ህይወት ኑሮ ምስቅልቅል ያለ ነው። በጣም ጤና የለ፣ ቤት ምናምን ሁሉ ነገር እየፈረሰ ነው። ከ2013 ጀምሮ ምንም ሰላም አይደለሁም። ደብረ ዘይት ምን አለ አንተ? ሀገሬ ነው። አብዱል አንተ ምንድን ነው? አባቴ ነው። ይደንቅ ነው። ለስንት ነው የመጣችሁት? 2 ሆነን። እስቲ ብድግ። ምን ሆነሽ? ባለቤቱ። አዎ። ጠላት ከዚህ በፊት የፈረሰ ህይወት አያለው። እውነት ነው። ከዚህ በፊት እውነት ነው። ከዛሬ 10 ምናምን አመት በፊት እውነት ነው። የፈረሰ ህይወት የፈረሰ ትዳር አያለው። አዎ። ምንትዋ የምትባል ሃሌሉያ! አባዬ ካናሰኔ ዛሬ ከዓለም እሸትም ላይ መርገም ተሰበረ። አሜን። ወንድሜ ነው እሱ ነው። ሰው ሀገር አሜሪካ እስራቱ ተፈታ። ዓለም እሸት እስራቱ ተፈታ። ዛሬ የእንግዳም የዓለም እሸትም የህሊናም ታሪክ ተቀየረ። አሜን። የማ ህሊና የት ነው ያለችው? አሜሪካ። አና ዘደንቶ እኔ አንድ ሰው ጮኸ አሜን ይበላ። አገኘኸኝ አባ። ዛሬ ከመሐሌት ላይ ይሰበራል። እግዚአብሔር በሚገርም ሁኔታ ከእንደዚህ አይነት በሽታ በቀን ለመድኃኒት 100,000 ምቱታ ወር ከምናምን ምን ያለው ለሕክምናው እኮ አይደለም ለመድኃኒት። አያችሁ የሰይጣንን ስራ። ጌታ ግን በነፃ እጆቻችሁን ዘርጉ። መድኃኒቱን ወደዚህ እናመጣለን። የመድኃኒቱ ብር ወዴት? ወደዚህ ወደ እግዚአብሔር ቤት እናመጣለን። አሜን አትልም አይደለ? ፈውሱ ለዘላለም የጸና ይሆን። አሜን። በኢየሱስ ደም ይሄ ቤተሰብ ከተያዘበት ነገር ሁሉ ነፃ ይሆን። አሜን። የሱ የሆኑ ፋሚሊዎች ከታሰሩበት ነገር ሁሉ ነፃ ይሆኑ። አሜን። አገር ውስጥም ከአገር ውጭም ልጆቹ፣ እህቶቹ፣ ወንድሞቹ፣ ቤተሰቡ ከማንኛውም ነገር ዛሬ ነፃ ይሁን። አሜን። ፈውሳቸው ለዘላለም ይጽና። አሜን። ለአንዴና ለመጨረሻ በለሲቷንም ረገማት ወዲያው ደርቃ እንደሚል ቃል የክፉ ምንጭ ሁሉ ከሕይወታቸው ረገምኩት፣ የደረቀ ይሁን። አሜን። ሌላ ሰው አድርጋቸው። አሜን። ታምርን ስራ። አሜን። ኃይል ያገኛቸው። አሜን። ነገር ይቀየር። አሜን። ለነሱ እዚህ ሲጸልይ እቤት ውስጥ ታሞ ያሉ ቤተሰቦቻችሁ ይፈወሱ። አሜን። ወንድሞቻችሁ ይፈወሱ። አሜን። እህቶቻችሁ ይፈወሱ። አሜን። የእናንተ የሆኑ ገጠር ከተማም ኢትዮጵያም ከኢትዮጵያም ከማንኛውም ነገር ይፈወሱ። አሜን። ፈውሳቸው ለዘላለም የጸና ይሁን። አሜን።
ከመሄዳቸው በፊት ድነው ይጠብቋቸው። አሜን። አስገርም። አሜን። ኃይልህን ግለጥ። አሜን። ጸለይን። እችን ፕሮግራም ሲጨርስ ወንድምህን ደውለን ቪዲዮ ወንድምህንም ልጅህንም ታገናኘኛል። ላንቺም እጸልያለሁ። ጠብቂኝ። እሺ ወንድም ማሚ አንድ ላይ ናቸው። ማዘር ይሄ ለወንድምሽ ነው። እሺ ፈውስ ጸንቷል። ከዚህ በኋላ ያው በኢየሱስ ስም ከዚህ በኋላ የእናንተ የሆነው ንብረታችሁ፣ ድካማችሁ የእግዚአብሔርን ቤት ይገነባል። የእናንተ የሆነው የድካማችሁ ዋጋ ከዚህ በኋላ የተራቡ ይበሉበታል፣ የታረሱ ይለብሱበታል፣ የተቸገሩ ይረዱበታል። በኢየሱስ ደም ዘንድሮ የእናንተ የሆነው ነገር የወደቁ የሚነሱበት ይሆናል። ስለዚህ ፈውሳቸው ለዘላለም ይጽና። አሜን። ጤናቸው ሙሉ ይሁን። አሜን። የልጆቻቸው ነገር ይስተካከል። አሜን። በስራም በጤናም በትዳርም የተባረከ ይሁን። አሜን። በኢየሱስ ደም ሲወጣ ጠብቁኝ እንዳትወጡ። 12 መጥቼ ነበር እዚህ አዎ እሺ እዛ በር ወንበር አስበጥተህ አስቀመጥከኝ። ከልጄ ጋር ነበር የመጣው። እሺ ከዛ ልጄ እየደገፈኝ ነው ቤት ያደረሰችኝ። እሺ ከዛ ወዲህ ምንም አይነት ህመም አላመመኝም። አቤት ኢየሱስ። እየሰማችሁ ነው። ህዳር 12 ወደዚህ ቤት መጣው። ከልጄ ጋር ነበር የመጣሁት። እኔ ነኝ ወንበር ስጧቸው ብዬ እዛ ጋር ያስቀመጥኳቸውና ተደግፋ ነው የመጣችው። እዚህ ቤት መጥቼ ተጸልዮልኝ ከሄድክ ጊዜ ጀምሮ ምንም አይነት በሽታ የለም ማለት መልእክት መጥቶላት አይደለም እኮ ጸልዬላት ምን አድርጌ የመንጻት ስርዓት እዚህ ዘይትና ውሃ ሰጥቼ ይታየኛል ተብሎ መገለጥ ባይነገር ሕያው ጌታ ምስክሬ ነው። ዛሬ እዚህ ቤት ጥለ ነው የምትሄደው። በሽታን ጥለ ነው የምትወጣው። ያደከመን ነገር ጥለ ነው የምትወጣው። እስቲ ቁም። አስታውሳችሁት ይሄን አባት የዛሬ ሳምንት አልጸለይንም? አልቅሰን እግሩ ይቆረጥ ካንሰር ተብሎ የተባለው ይኸውላችሁ ዱላ ይዞ ነው አይደለም እየተንቀሳቀሰ የነበረው? በዱላ ነው። ይሄን እግሩ አይደለም ለመራመድ እንደዚህ እንኳን ነው ጮቱ። አስታውሳችሁ እዚህ ጋር ለሕክምና ለእንትን 60 ሺህ አምጥቻለሁ ብሎ ወንድማችን ዘይድ ከአዳማ የሚመጣው አባታችን እዚህ ቤት መልእክት መጥቶለት እሱም ያዘው ቆይ ያዘው ሸባባ ዘር አያችሁ ተያዘ እኮ አሁን ጉባን መቃ ኢየሱስ ክርስቶስ ጉባን ስሙኝ አዋረደኝ። ቆይ ስሙኝ እሱ ምንድነው ያለው? ሐኪም ገንዘቡን ምን አያረግም? ብዙ ገንዘብ ጨርሻለሁ ያለኝ ወንድሜ አንድ እሱ ብቻ ነው። መሬት ይዘን አልጸለይንም? አያችሁ ዘን ወንድሜ በእናንተ ፊት አንድ ወንድም ነው ያለ። እሱን ሊወስድ ነው ሰይጣን። ከሰይጣን እንድታደጉልኝ አደራ ብዬ ጠይቃቸዋለሁ። በጌታ ስም ለምናቸዋለሁ። ይሄንን የኔ ይዤ መጣሁትን 60 ሺህ ብር አሁን ለቤት መስሪያ ነው እንጂ ማራግፎ እንጂ 20 ሺህ ለሆስፒታል እየዞርኩ ከአዳማ ሬፈራል ወደ አይካተት ከአይካተት ሪፈራል ወደ ጥቁር አንበሳ ከጥቁር አንበሳ ወደዚህ ሪፈራል አረኩት። ሬፈራል ማድረግ እዚህ ይሻለኛል አባቴ ይሻለኛል ብዬ አምጥቻለሁ። እሱ ሬፈራል ያደርጋል። ስለዚህ ከዚህ ከካንሰሩ ነፃ እንድታወጡልኝ እንደው ለምኑልኝ በጌታ ስም። እጆቻችሁን ዘርጉና እንጸልይለታል። የአባቶቼ አምላክ የአባቶቼ አምላክ ስሙኝ። ኢየሱስ ከልቤ ነው ወድ መጽሐፍ እንዲህ ነው የሚለው የጻድቃን ጸሎት በስራዋ እጅግ ኃይልን ተናገሩልኝ ጨምሩና የጻድቃን ጸሎት በስራዋ እጅግ ኃይልን
ና እዚህ ጋር ለሱ የመጣ ገንዘብ ነው። ለሱ የመጣ ገንዘብ ነው። በኢየሱስ እጆቻችሁን ብቻ ዘርጉልኝ አንዴ። ለማለ ያመጣለሁ መኪና የአባቶቼ አምላክ የነቢያት የሐዋርያት አምላክ እስቲ ሁላችሁም አንድ ደቂቃ ስለዚህ ሰው ቃል እያወጣችሁ ጸልዩ። ኢየሱስ ራሃዶስ ሊፕራዲጋቦስ ሌማንዶቪጋዲናቦ አልፌርዶ ኪያዶስ ዊካ ፓራዴጎ ባሪያቦ ኢየሱስ ያላንተ ፈቺ የለም። ያንተ ኢየሱስ ይሻላል ከሰው ኢየሱስ ከዚህች ሰዓትና ሰከንድ ጀምሮ ሕያው ቃል ሲናገር የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ደግሞ ከመስማት አልደነቆረችም። በደላችሁ ግን በእናንተና በአምላካችሁ ፊቱን ሰውራለች አለ። እግዚአብሔር ሆይ ያንተን እጅ በሕይወታቸው ያንተን እጅ በአሎስ ያዴ ዊላዶ ቫራሃዶ ዊላል ብሩሄደቬ ሻዲያኮ አሁን ማየት እንዲሆንለት እጸልያል። ከዚህ ሕዝብ ጋር ተስማምተን እንጸልያል። ከዚህ ሕዝብ ጋር ተስማምተን ዛሬ እንጸልያል። ከዚህ ሕዝብ ጋር ተስማምተን አሁን እንጸልያል። አሁን የወንድሜ ጤንነት በኢየሱስ ስም ይመለስ። የወንድሜ ሰላም በኢየሱስ ስም ይመለስ። አሁን ይመለስ። እነሆ ጽዮን ሆይ በአንቺ ላይ መድኃኒትን አደርጋለሁ፣ እኔ ፈዋሽ አምላክ እንደሆንኩ ታውቂያለሽ አለ። በአላስ ከአንተ ዘንድ አሁን መድኃኒትን እንድታረግለት ፈዋሽ እንደሆንኩ በሕይወቱ እንድትታወቅ በኢየሱስ ደም ጸልያል። አሁን የወንድሜ ጤንነት በኢየሱስ ደም የተመለሰ አሁን የተመለሰ ከዚህ ሰዓት ጀምሮ በዳዊት ላይ የተመከረውን የአኩፌጤልን ምክር ደግሞ ምክርን በምክር በኩዚ ምክር እንደሻርህ እንዳፈረስህ በኢየሱስ ደም በሕይወቱ ላይ ጠላት የመከረው ክፉ ምክር አሁን በመልካም ምክር የፈረሰ ይሁን። የተሻረ ይሁን። የፈረሰ ይሁን። የተሻረ ይሁን። አዋጅ በአዋጅ ይገልበጥ። መፈታትን አድርግ። ተጽዕኖ ይሰበር። ታምር ይሁን። ኃይልህን ግለጥ። አርነት ይውጣ። ይህ ሰው ተፈቶ በፊትህ በምስጋና እንዲቆሙ ቃል አወጣው። ነገር የተስተካከለ ከማንኛውም ነገር ይዳን። ክፉ አዋጅ ሁሉ ይገልበጥ። ታምራት ይሁን። ጣልቃ ግባ። ሞቶይ መውጊያ የታለ ሲኦሎይ ድል መሻ ኢየሱስ የሞትን ኃይል አሸንፎታል። ሞት በሕይወት የተሸነፈ ይሁን። ፈውሰው። ስራውን ስራ። ጤናውን መልስ። ጠላትን አሳፍር። ሆኖ በፊትህ በምስጋና አቁማ። ነገር ይስተካከል በኢየሱስ ደም። ጌታ ሆይ ተመስገን። ይሄ በሽታ አይደለም። አንደኛ እሱ ገና ያልዳነ ነው። ምን አልኩት መሰላችሁ? አግኝቼው ነበረ። ዓርብ ዕለት እንዳትቀር ይዘውን አልኩት አይደል? ዜድ ሆስፒታል እንዳታስገባ አምጣው። ይሄ መንፈስ አሰራር ሲስተም ስለሆነ አምጣው። እንደዚህ አይነት መናፍስት የሚጸልየው በጥበብ ነው። ራሱን ይሰውራል። ሰዎችን በስጋ ያረጋቸዋል። እዚህ ቤት ይውልህ ዛሬ ባይጸለይልኝ ነገ ባይጸለይ አትቅር፣ ተመላለስ። በየጊዜው የሚመታ ነገር አለ። አንዳንዱ በቃ ዛሬ መጥቶ እከሌ ስለተባለ ሌላ ጊዜ አይመጣም። ሲቸገር ነው የሚመጣው። ሲታመም ነው የሚመጣው። የሆነ ነገር እና እንዴ አንድ ወር ብቻ ነው ቀረው ይገላል። አንድ ወር ብቻ ነው ቀረው። አንድ ወር ብቻ ነው ቀረው ይገላል። እንዴት አድርገህ ነው የምትገላው? እንደመሰለከ ሰውዬ
አሁን ትሄዳለህ። ካንሰር ነው እግሩ ይቆረጥ ነው የተባለው። የሰይጣንን ስራ ይሁ የኔ ጌታ ዛሬ በነፃ አይቆረጥም እግርህ። በኢየሱስ ስም ሕይወት አይጨልምም። እጸልያለሁ ያለ ጊዜ ጠላት አያጠፋ። ስለዚህ እቺ እናት ምን ሆና ነው የመጣችው? እዚህ ታማ ተደግፋ። ዛሬስ ተሸክሟት ያመጡት እናት ብቻዋን እየሮጠች መጣች። አንዳንዱ በቃ ይሁን አንዳንዱ የግድ ስሙ ካልተጠራ የሆነ ነገር የሚሆንለት አይመስለውም። ኖ መቼም ትንቢት ቡና ቁርስ አይደለ ሁሉ እንዳናደርስ። ለአንዱ ጌታ ሲናገር ለአንተ ምልክት እየሰጠ እየሰራው ነው አለው እያለ ነው። ዛሬ እዚህ ቃል ይወጣል። በኢየሱስ ስም የተሰራብህ ክፉ ስራ ሁሉ ይፈርሳል። ከስራ ከጤና ላይ ይፈርሳል። ከቤት ከቤተሰብ ላይ ይፈርሳል። ከልጆች ከትዳር ላይ ይፈርሳል። የእናቴ ፈውስ ለዘላለም የጸና፣ ጤንነቷ ለዘላለም የጸና፣ የልጆቿ ነገር ሁሉ የተስተካከለ፣ ጎዳናዋ አሜን የቀና፣ ነገሮቻቸው ያማረ እንዲሆን፣ ስራቸው ያማረ እንዲሆን፣ ትዳራቸው ያማረ እንዲሆን፣ ሁሉ ነገራቸው ያማረ እንዲሆን፣ እርግማን ይሰበር፣ አስገርም፣ ታምር ይሁን። አሜን። በሌላ ምስጋና ምንድነው ሃይማኖትሽ ማሚ? እንዴ 20 ዓመት 25 ዓመት በጌታ ልጆችሽስ? ጌታን እየተቀበሉ ነው አሁን። በኢየሱስ ጌታን ልጆቼ ሁሉም በተራ በተራ ጌታን እየተቀበሉ ነው። ይሁንልሽ። የማዳን ክንድ ይገለጥ። የዚህ ብላቴና ጤንነት አሁን ይመለስ፣ ሰላሙ ይመለስ፣ እስራቱ ይፈታ፣ ኃይል ያገኘው። ከመሄዱ በፊት ጌታዊ ተፈውሶ ይጠብቀው። ማንኛውም ክፉ አዋጅ በኢየሱስ ደም የተገለበጠ ይሁን። ጤናው አሁን ይመለስ። ዘሩ ከታሰረበት ይፈታ። ፈውስ ይሁን። የማዳን ክንድ ይገለጥ። ታምርን ስራ በኢየሱስ ደም። ቶሎ ደርሰ ተመለስና ተቃጠል። አንተ ድግምት እየተቃጠልክ ሕይወቱን ለቀው ትሄዳለህ። በሽታን ይዘህ ትሄዳለህ። የክርስቶስ ኢየሱስ ደም ነው ይሄ። ጉበት ቶሎ በል። የማዝን በረሺ ጀድ ልቡሺ ሁንዱማ ጋዲሲ ደም እይባይ ተኮ ለማ ሰድ ደም አይዞ እልካ ቶሎ በቃ ፈይቴታ እሩት ቶሎ ፈይቴታ የለም ዘ ኮታ ፈውሱ ለዘላለም የጸና፣ ሰላሙ ለዘላለም የጸና፣ ጤንነቱ በኢየሱስ ደም ለዘላለም የጸና ሌላ ሰው ይሁን። ሄዶ ሲመለስ በብዙ ድል ይምጣ። የክፋትን ምንጭ ረገምኩ። ጤንነቱ ሙሉ ይሁን እንጂ ሰስነ ገለታን ካይ በቃ ዜቲ ያመለጠ ሁሉ ወደ አንተ ይመለስ። አሜን።
ያመለጠ ሁሉ ወደ አንተ ይምጣ። አሜን። የጠፋ ሁሉ በአንተ አሜን በአንተ እግር ስር ይውደቅ። አሜን። ይህን መከራ ያየ ሁሉ ነው የሚያውቀው። መከራ ያይቼ ነበር። አንተ ወንድሜን አዳንክ። ሙሉ በብዙ ምስጋና ድረሲ ነቲ ረከቴ ኢቴ ወንካ ቢራን ቀቡ ለፈን ዶፍን ሂንኩምኔ ፈርደራ ገሌቲና አማሞቱማ ደቄ ፈርዱመራ ገሌን በሪሱማ ነቲ ደጋም ጂአ አፉር አማ ኩኖ ከረኪ ያለ ዋቀ ከነቲ ዲስ ፈውስ 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 ሆነለታል። ሰላምህ በኢየሱስ ስም እሱን ያየ ሁሉ እናንተ በመከራ ታ ያልተገኛችሁ እዚህም በቃ ፈይቴታ ቤታችሁ ቁጭ ብላችሁ ችግር ያጋጠማችሁ እንደኛ አይነቱ ካንሰር የመጨረሻ ገዳይ ነው። የሞተ ሰው ነው የተመለሰና ሰዎቹ እዛ ሐዘን ላይ ነው ያቸው። እህል ፈጭተዋል፣ ሁሉ ነገር አዘጋጅተዋል። ሞቶ ይመጣል ብለው ነው የሚጠብቁትና ዛሬ ነገ ለኔ ብቻ ነው የሚደውሉት። እሱ ያቅሙ ካንሰር መሆኑን እኔም ማቆና ቤተሰብም ማቅም በድብቅ ነው ለጌታ የነገርኩት። በድብቅ ነው ያዳንልኝ። ለጌታ ክብር። ብዙ ሰላም በህይወቱ አስታውሳችሁ አይደል? ገንዘቤን ሰይጣን አይበላውም የእግዚአብሔር ቤት ይሰራበታል ብሎ ስንት ብር ነው እዚህ ቤት የበተነው? 60 ሺህ ብር 60 ምናምን ሺህ ብር እዚህ ቤት የበተነው። የዚህ ሰው ሰላም ያለኝ አንድ ወንድሜ እሱ ብቻ ነው፣ ማንም የለም አለ። ወንድሜን ጌታ እንዲያድንልኝ አለ። በኢየሱስ ደም አዋጅን በአዋጅ ሽረናል። የዚህ ሰው ሰላም፣ የቤቱ ሰላም፣ የቤተሰቡ ሰላም፣ የዘሩ ሰላም ለዘላለም የጸና አረ ለዘላለም የጸና ይሁን። ከዚህ ሰው ህይወት ደስታ አይቋረጥ። ነገሮች ሁሉ የተስተካከሉ በኢየሱስ ደም ገለታ። ይሄ እንግዲህ በጣም ለሚያከብሩት ሰው የሚሰጥ ትልቅ ስጦታ ነው አይደለም? አንድ ከተማ ጠቅላይ ሚኒስትር ወደ አንድ ከተማ በሄድም የሚሰጡት ይሄን ነው። ከዚህ የተለየ ነገር ስጦታ ትልቁ ስጦታው ጌታ ነው። ከጌታ ቀጥሎ ግን በምድር ላይ ለሰው ልጅ አክብሮት የሚደረገው ነገር ይሄ ጋቢ ነው አይደለም? ትልቅ ስጦታ ብሎ ቤተሰብም ሲድር የሚሰጠው ለአባት ቤተሰብ ምንድነው? ጋቢ ነው። ስለዚህ ይሄ የአክብሮትና የክብር የፍቅር መግለጫ ነው። ስለዚህ እቺ እናት በእኔ ስላለው ጌታ ስለሚሰራው ይህንን ጋቢ ስጦታ ይዛ መጥታለች። እጆቻችሁን ዘርጉና የአባቶቼ አምላክ የእስራኤል አምላክ እግዚአብሔር ይህን የክብር ልብስ እሱ ቤቷን፣ እሱ ቤተሰቧን፣ እሱ ዘሯን፣ እሱ ትውልዷን እንዲያለብስ። የምን ልብስ? የክብር 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 ልብስ። አሜን። የአባቶቼ አምላክ እግዚአብሔር እርሱ የክብርን ልብስ እንዲያለብሳት ሕይወቷን፣ ጸጋን፣ ኃይልን፣ ሞገስን እንድታለብሳት በረከትን ካንተ፣ ሰላምን ካንተ አባ ልዩ ኃይልን በኢየሱስ ደም እንድታለብሳት ጸልያለሁ። ስታገለግልህ እድሜዋ ይለቅ። ስታከብርህ እድሜዋ ይለቅ። በሕይወቷ ያላየችውን ነገር በዘመኗ ማየት ይሁንላት። የትኛውም አይነት መርገም ከዘሯ ይሰበር። ቀኝህ አጥንቶቿን እንዲያለመልም፣ ቀኝህ ጉልበት እንዲሆናት፣ ቀኝህ ታሪኳ እንዲቀይር፣ ቀኝህ ከታሰረችበት እንዲፈታት እጸልያለሁ። የትኛውም አይነት መሰናክል ከመንገዷ ይነሳ። መደነቅን በዘሯ አድርግ። ኃይል ሁናት። በሮቿ ይከፈቱ። ዛሬን ከሰራችውና ካገለገለች በላይ ማገልገል የምትችልበትን እንደገና ባጀት ልቀቅላት። የእጆቿ ስራ ሁሉ ለበረከት ተናገርኩባት። እንጂ ሰስ
ስታገለግዩ ዘመንሽን ተባረክ። አሜን ተባረክ። ዝቅ ብለን የምታከብረው እግዚአብሔር አምላክ ሰው እንዳከበርክ ተባረክ። አሜን የበለጠ ይስጥክ። አሜን በጌታ በኢየሱስ ክርስቶስ የበለጠ ይቀባ። አሜን የበለጠ በደሙ ይሸፍን። አሜን በኢየሱስ ስም በደሙ ይሸፍን። አሜን ተደበቅ በደሙ በኢየሱስ አሜን ምንም አይነት እንቅፋት አይንካ። አሜን ሂድ በኢየሱስ ክርስቶስ አሜን አገልግል። ከዚህ በበለጠ አሜን ሰውን እንደምታከብር ከዚህ በበለጠ ክርስቶስ ያክብር። አሜን በኢየሱስ ክርስቶስም ክበር። አሜን በኢየሱስ ክርስቶስም ስፋ። አሜን በኢየሱስ ክርስቶስ ምንም አይነት እንቅፋት አይንካ። አሜን ተደበቅ በደሙ በኢየሱስ አሜን ክርስቶስም ተባረክ። አሜን ይባረክ። አሜን ልጆች ይባረክ። አሜን ይባረክ። አሜን ከዚህ በላይ አገልግል። አሜን ከዚህ በላይ ሰውን አክብር። ዝቅ ብለህ የምታከብረው በእውነት አሜን ዝቅ ብለህ ስታከብረው ከምንም በላይ ዝቅ ብለህ እግር ስታጥብ አይቼ በጣም ነው የተገረምኩት። በኢየሱስ ክርስቶስ ከዚህ በላይ ስፋ። አሜን ከዚህ በላይ አገልግል። አሜን ከዚህ በላይ በኢየሱስ ክርስቶስም ስፋ። አሜን አሜን በኢየሱስ አሜን አሜን